አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም የአብይ አህመድ አገዛዝ ቅዠት ላይ ነው ሲሉ የፋኖ ኃይሎች ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ ገለጹ። የብልጽግናው መንግስት በአማራ ክልል ጽንፈኛው የሚያስተጓጉለው ምርጫ አይኖርም ብሏል። የክልሉ አርሶ አደሮች ደግሞ ከዚህ መንግስት ጋር ያለን ግንኙነት ማዳበሪያ ብቻ ከሆነ 3 ዓመታት ተቆጠሩ እያሉ ናቸው። በቀዳሚነት የምንቃኘው ጉዳይ ይሆናል። በክህደት 3 ዓመታትን አሳልፈናል ሲሉ የቲዲኤፍ አመራሩ ገለጹ። የትግራይ ወቅታዊ ጉዳይ አሁን መነጋገሪያ ሆኖ ቀጥሏል። የተለያዩ ሀገራትና ተቋማትም የጉዳዩን አሳሳቢነት እየገለጹ መግለጫዎችን እያወጡ ናቸው። ሰሙታላችሁ። አሜሪካ ለኢትዮጵያውያን የምታቀርበውን እርዳታ ልታቋርጥ ነው ተባለም። ይህ የተሰማው ደግሞ አብይ አህመድ በዚህ ሀገር እርዳታ የሚያስፈልገውን ሰው በከፍተኛ ሁኔታ ቀንሰኗል የሚል ንግግር ባደረጉ ማግስት ነው። ዝርዝሩ ተዘጋጅቷል። የሽመልስ አብዲሳ አማካሪ የጦር አመራሩ እጅ ሰጡን ብሏል። የኦሮሞ ነጻነት ጦር በበኩሉ በተለያዩ ስፍራዎች የሚያደርሳቸውን ጥቃቶችን መቀጠሉን ይገልጻል። ሌላኛው መረጃችን ነው። ዶናልድ ትራምፕ የኢራን አዲስ እቅድ ጦርነቱን አያስቀረውም ሲሉ ገለጹ። ኢራን በበኩሏ አሜሪካ 100 ቢሊዮን ዶላር የከሰረችበትን ጦርነት ዳግም እንዳያገረሽ እየጣሩ ሆኖ ስትል አሳውቃለች። ይህ በእንዲህ እንዳለ አሜሪካ ለመካከለኛው ምስራቅ ሀገራት ግዙፍ የጦር መሳሪያ ሽያጭን መፍቀዷም ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የአብይ አህመድ አገዛዝ ቅዠት ላይ ነው ሲሉ የፋኖ ኃይሎች ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ ገለጹ። የብልጽግናው መንግስት በአማራ ክልል ጽንፈኛው የሚያስተጓጉለው ምርጫ አይኖርም ብሏል። የክልሉ አርሶ አደሮች ደግሞ ከዚህ መንግስት ጋር ያለን ግንኙነት ማዳበሪያ ብቻ ከሆነ 3 ዓመታት ተቆጠሩ እያሉ ናቸው። በክልሉ በተለያዩ ስፍራዎች የሚፈጸሙ ጥቃቶች በአንድ በኩል፣ ሁለቱም ክልሉን የሚያስተዳድሩ አካላት ደግሞ የሚያከናውኗቸው ስብሰባዎች በሌላ በኩል ቀጥሏል። በቅርቡ የፋኖ ኃይሎች ባደረጓቸው ስብሰባዎችም በመቶ ሺዎች የሚቆጠር ህዝብ የተሳተፈባቸው ከ180 በላይ መድረኮችን ማከናወናቸውን መግለጻቸው ይታወሳል። በእነዚህ ስብሰባዎች ላይ በተለይም አርሶ አደሩ ማህበረሰብ ካነሳቸው ጉዳዮች መካከል ብልጽግና አደርጓለሁ ከሚለው የምርጫ ድግሱ ጋር የተያዘውም ይገኝበታል። ራሱን እየተከላከለ ተራራ ላይ ሆኖ በማዕበል ተውጦ ተቀምጦ ምርጫ እንዴት አድርጎ ሊያካሄድ ነው? ምርጫ ብሎ ያሰበ የሰው ፍጡር ነው እንዴ? የዓለም አቀፍ ማህበረሰብስ ይህንን ሰውዬ እንዴት ያየዋል? 3 ዓመት እንግዲህ ሞላው አይደለ? መንግስት የሚባለው አሁን እየመራ እያስተዳደረ ነው። የሱ መንግስትነት ማዳበሪያ ነው። ሌላ የምናውቀው ነገር የለም። ካጣነው 3 ዓመት ሆኖናል። ሰው የሞተ ምርጫ ከምንም በላይ ከዚህ በኋላ የምንመርጠው ነገር በገዛጃችን መረጥን ብለን ነው እንደሚያሰቃይ። ስለዚህ ይግደሉን እዛው በቃ አንድ ጊዜ ነው በቃ። እኔ የምለው እሱ አማራጭም ይሄ ከዚህ በላይ ደግሞ መርጠኛል እያለ ደግሞ ማን ነው ግርፋቱን የሚችል? የክልሉ አርሶ አደሮች ወቅታዊ ሁኔታውን እንዲህ የሚገልጹት ሲሆን የኦህዴድ ብልጽግና ሹማምንት ደግሞ ምርጫ በየትኛውም ስፍራ ላይ ይደረጋል ሲሉ ያስረዳሉ። የሰላምና ጸጥታ ቢሮ ኃላፊ የሆኑት እሸቱ የሱፍ በጸጥታ ችግር ምክንያት የሚስተጓጎል አንዳች የምርጫ ሂደት የለም በሚል ሲናገሩ ተሰምቷል። ችግር አለባቸው ባሏቸው አካባቢዎች ላይም መከላከያ ጦር መሳሪያ ደግኖም ቢሆን ህዝቡ ምረጥ እንደሚባል ሲገልጹም ነው የተደመጡት። በሀገሪቱ የሚደረገውን ምርጫ ተቀባይነት የሌለው በሚል ከገለጹ የተለያዩ አካላት ውስጥ ደግሞ የፋኖ ኃይሎች ይገኙበታል። የቀድሞ የመከላከያ ሰራዊቱ አመራር የወቅቱ የፋኖ ኃይሎች ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞም በምርጫ ስም የሚደረገውን የብልጽግናውን እንቅስቃሴ ትርጉም የሌለው ሲሉ አንስተው ለቀጣይ 5 ዓመታት የኢትዮጵያ ህዝብን ትርምስ ውስጥ የማስቀጠል ቅዠት ላይ ነው በማለት አገዛዙን ገልጸውታል። አሁን ያለው ስርዓት ምርጫ ለማድረግ አስቻይ ሁኔታ በሌለበት ተመረጥኩ ብሎ በህዝባችን ላይ መከራን በሀገራችን ላይ ተጨማሪ 5 ዓመት ትርምስ ውስጥ የሚያቆይ ቅዠት ላይ ነው። አገዛዙ ዜጎች በውጭ ለፍተው ሀገራቸው ላይ መስራት ሳይሆን የመቀበር መብታቸውን እንኳ እስከ መከልከል የደረሰበት አስከፊ ስርዓት እንደሆነ አሳይቷል።
ጀነራል ተፈራ ዲያስፖራው እንኳን በሀገሩ ሰርቶ መቀየር ቀርቶም ሞቶ መቀበር የተከለከለበት ሁኔታ ላይ ይገኛል ያሉት ደግሞ የፋኖ ኃይሎች በተለያዩ የዓለም ሀገራት ከተሞች የጠሩት የጸረ አገዛዝ የተቃውሞ ሰልፍን ተከትሎ ነው። በክልሉ በየዕለቱ አዲስ አበባ የሚገኙ ኤምባሲዎች መግለጫ የማያወጡላቸው ነገር ግን የኢትዮጵያን ሕይወት የሚጠፋባቸው ጥቃቶች ግን እንደቀጠሉ ናቸው። በሰሜን ሸዋ መኮይ 05 ተብሎ በሚጠራው ስፍራ በጎንደር ቀጠና በለሳ እንዲሁም በወሎ ቀጠና ሀብሩ ሊብሶ አካባቢ የደረሰው የደፈጣ ጥቃትም ዕለታዊ አብነቶች ይሆናሉ። በክህደት 3 ዓመታትን አሳልፈናል ሲሉ የቲዲኤፍ አመራሩ አሳወቁም። የትግራይ ወቅታዊ ጉዳይ አሁን መነጋገሪያ ሆኖ ቀጥሏል። የተለያዩ ሀገራትና ተቋማት የጉዳዩን አሳሳቢነት እየገለጹ መግለጫዎችን እያወጡም ናቸው። የአውሮፓ ህብረት በኢትዮጵያ ፌደራል መንግስትና በህወሓት መካከል ያለው ውጥረትና የፕሪቶሪያው የግጭት ማቆም ስምምነት አደጋ ላይ የሚጥሉ ድርጊቶች በአስቸኳይ እንዲቆሙ መጠየቁን መዘገባችን ይታወሳል። ብሪታንያም የህብረቱን ማሳሰቢያ በመከተል በትግራይ የተፈጠረው ውጥረት እንዲረግብ ጠይቃለች። የሀገሪቱ መንግስት በመግለጫው ውጥረቱ እንዲረግብና ዘላቂ ግጭት የማቆም ስምምነት ትግበራን በተመለከተም በአስቸኳይ ወደ ንግግር እንዲመለሱ ጥሪ እናቀርባለን ብሏል። የግጭት እንደ አዲስ መጀመር ለትግራይ ኢትዮጵያና ሰፊው ቀጠና አውዳሚ ይሆናል ሲልም አስጠንቅቋል። ከሰሞኑ የተለያዩ ሀገራት በተለይም የአሜሪካ ዲፕሎማቶች ወደ ትግራይ ክልል በማቅናት የህወሓት አመራሮችን ጭምር ማግኘታቸውን መዘገባችን አይዘነጋም። ህወሓት የአብይ አህመድ አገዛዝ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ታደሰ ወረደ የስልጣን ቆይታም በተናጥል ባስተላለፈው ውሳኔ በማራዘም የፕሪቶሪያው ስምምነትን በድጋሚ አፍርሷል በሚል ገልጾም በክልሉ የተለያዩ መድረኮች ላይ ስብሰባዎችን እያካሄደ ስለመሆኑም ይታወቃል። በክልሉ እየተደረጉ ካሉ መድረኮች ውስጥ በአንዱ የተገኙት የቲዲኤፍ አርሚ 60 አዛዥ የሆኑት ጀነራል ህንጻው ለጊዮርጊስ ደግሞም የትግራይ ህዝብ ለመንበርከክ ያን ሁሉ መስዋዕትነት አልከፈለም ብለዋል። ያለፉት 3 ዓመታትን በርካታ ክህደቶች የተፈጸሙበት ስለመሆኑ ያነሱት ጀነራሉ በተለይም ከትግራይ ወጥተው የሄዱ ያሏቸውን አካላትን ፖለቲካዊ ስካር የሰከሩ እያሉም አቅርበዋል። ዲና ይሰጎሩል ዝተካሐድናሉ ዘመን 3 ዓመት ማን ዝተካሐድናሉ ዘመን ጽቡቅ ሐሳብ ዝህብ ጸላይ አመስመር ጸንዐስ ጸላይ ባለፉት 3 ዓመታት ክህደት ነው ሲፈጸም የቆየው። ማንም መጠራጠር የሌለበት ነገር ግን ሁሉም ነገር ማለቁን ነው። ይህ ሁሉ መስዋዕትነት የተከፈለው ህዝቡ የመረጠው መንግስት እንዲመራውና ራሱን የማስተዳደር መብቱ እንዲከበርለት ለማድረግ ነው። 2.8 ሚሊዮን ህዝብ የመረጠው አስተዳደር አይፈርስም ብለን ታግለናል። መሬት የማስመለስ ውጊያ አልነበረም የነበረው፣ መብታችንና ማንነታችንን የማስከበር ነው። ነገር ግን በዚህ ወቅት ለዚህ ህዝብ እስከ 50 ዓመት ድረስ የታገሉት ሳይቀሩ ትተው ሲሄዱም ከጀነራል እስከ ኮሎኔልና እስከ ፖሊት ቢሮ ድረስም ሲሸሹ በጣም አስገራሚ ነገር ነው። የባንዳ መጫወቻ አንሆንም ማለት መስመራችን ይጠበቅ ማለትም የሚያስወግዝ ነገር መሆኑ ያስገርማል። የማረጋግጠው ግን መስዋዕትነት የምንከፍልለት ዓላማችን የተመረጠው መንግስትን ለማቆም መሆኑ ነው። ከኒህ የቲዲኤፍ ወታደራዊ አዛዥ ባሻገርም የትግራይ ሰራዊት ደቡባዊ ግንባር አዛዥ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ጆን መድድ ጠላቶች የትግራይ ህዝብን ለመበተን ተስፋ የቆረጠ ለማድረግና እርስ በራሱ እንዲጋጭ ያላደረጉት የለም ሲሉ ከሰሞኑ ተናግረው ነበር። አንድነት፣ መረዳዳትና መናበብ አስቸጋሪ ጊዜም የዚህ ታሪክ የሰራ ህዝብና ትውልድ መገለጫዎች መሆን አለባቸው የሚሉት እኒህ ወታደራዊ አዛዥ የትግራይ ህዝብ የታገለው ተጨማሪ ፈልጎ ሳይሆን ያለውን ተነጥቆ ነው ሲሉ መግለጻቸው አይዘነጋም። አሜሪካ ለኢትዮጵያውያን የምታቀርበውን እርዳታ ልታቋርጥ ነው ተባለም። ይህ የተሰማው አብይ አህመድ በዚህ ሀገር እርዳታ የሚያስፈልገውን ሰው ወደ ዜሮ እያቀረብነው ነው ካሉ ማግስት ነው። የዚህ አገዛዝ ባለስልጣናት ለእርዳታ ፈላጊዎች የተላከን ስንዴ አስፈጭተው እየሸጡ ስንዴ ተትረፍርፎ በጎረቤት ሀገራት ሁሉ አፈሰስ ነው የሚሉ ናቸው። ስንዴ ካሰብነው በላይ ያመረት ነው። የስንዴ ችግር ኢትዮጵያ ውስጥ የለም። በቂ ምርት ነው ያለው። ነግሬያችኋለሁ። ኢትዮጵያ ኤክስፖርት አደርጋለሁ ስትል አካባቢ ሀገራት ላይ ይፈሳል ብያችሁ ነበር። የሆነው እንደሱ ነው። አፍስሰውታል አካባቢ ላይ። የኛ የስንዴ ዋጋ ኤክስፖርት እንኳን ያደረግንበት ዋጋ ኬንያ፣ ሱዳን ካለው ይበልጣል። የክረምቱ በጣም በርካታ ምርት አግኝተናል። አሁን በጋ ከ1 ሚሊዮን ሄክታር በላይ ነው ያረስ ነው። ሃርቨስት እያደረግን ነው። በኋላ ማስቀመጫ ምን ይቸገራል? የብልጽግናው ሰዎች ሰው በረሃብ ሞተ ሲባሉ እርቧቸው ቢሆን ኑሮ ራሳቸውን ፎቶግራፍ አንስተው ፌስቡክ ላይ ለጥፈው ሰው ይመለከታቸው ነበር የሚሉም ናቸው።
ረሃብ ነበር፣ ረሃብ ተደበቀ፣ በርካታ ሰዎች እንደዚህ ሆኑ የሚል ጉዳይ ተነስቷል። ረሃብ በሚመለከት የመጀመሪያው ሐሳብ አሁን ባለንበት ዘመን እንኳን በርከት ያለ ሰው ተርቦ ቀርቶ የእናንተ የበላችሁትን ምሳስ መደበቅ ይቻላል ወይ የሚለውን ለእናንተ መተው። ያልተሰራው የዛሬ 10 ዓመት ኢንሳይ ያለ የነበረው በሚባልበት ዘመን ዛሬ ሰው ተርቦ መደበቅ የሚቻል አይመስለኝም። ምክንያቱም ተራበ የሚባለውም ሰው ቢሆን ከ10 ቢያንስ አንዱ ሰው ሞባይል አለ፣ በፌስቡክ ራሱ መዘገብ ይችላል። ከሰሞኑ ደግሞ የብልጽግናው ፕሬዚደንት ከጥቂት ዓመት በፊት 27 ሚሊዮን ተረጂ እዚህ ሀገር ነበር፣ አሁን ግን 3 ሚሊዮን ብቻ ነው ያለን ብለው መናገራቸው የሚዘነጋ አይሆንም። 27 ሚሊዮን ተረጂ የነበረበት ሀገር 3 ሚሊዮን ገባ ሲባል እንደ ተራ ዜና ነው እንደሚሰማው? እንደዛ ነው። ለነገሩ ዜሮም ገባ ብንል እንዴት ዜሮ ይገባል እንደምንባል እናውቀዋለን። በእርግጥ ይህንን የሰማ አንድ ሰው 24 ሚሊዮን ውስጥ የት ገባ የሚል ጥያቄ ቢያነሳ ልክ ነው። ከ4 ዓመት በፊት የነበረ የስንዴ ዋጋም ከ5 ዓመታት በፊት የነበረ የኑሮ ውድነት ዛሬ ተባብሶ እንጂ ተሻሽሎ አልታየምና መካከለኛ ገቢ የነበራቸው ዜጎች ጭምር እርዳታ ጠያቂ የሆኑበት ጊዜ ላይ ተደርሷልምና የብልጽግናው ሹማምንት ከዚህ በፊት ስንዴ አንፈልግም የሚል ሪፖርት በየአዳራሹ አቅርበው የዱቄት ፋብሪካዎች ከሌሎች ሀገራት ያገኙት የነበረው ስንዴ አጥተው መቸገራቸው ተረጂዎችን በተለያዩ ሀገሪቱ አካባቢዎች ለረሃብ ስለመጋለጣቸው መዘገቡ ይታወሳል። አሁን ደግሞ የአሜሪካ መንግስት ወደ ኢትዮጵያ የሚልከውን እርዳታ ላቋርጥ ነው ብሏል። የተባበሩት መንግስታት ከ22 ሚሊዮን በላይ ሰዎች እርዳታ ፈላጊዎች ስለመሆናቸው ሲገልጽ፣ አሜሪካ ደግሞ ከ3 ሚሊዮን 100 ሺህ በላይ የሚሆኑ ኢትዮጵያውያን በቀጥታ የሚደገፉት በኔ ነው ስትል ትገልጻለች። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ቀጥተኛ ድጋፍን ጨምሮ ሌሎች ከፊል ድጋፎችን ለማቋረጥ ማሰቡ ተሰምቷል። ይህንን ተከትሎም ሴናተር ጄኒ ሻህን ለውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በላኩት ደብዳቤም ይህንን ድጋፍ ማቋረጥ በርካቶች ህይወት ላይ መፍረድ ነው ብሏል። የአሜሪካ መንግስት ግን ይህን ኃላፊነት የኢትዮጵያ መንግስትና ሌሎችም ደጋፊ አካላት ሊጋሩን ይገባል በሚል የጀመረው እንቅስቃሴ መሆኑን አሳውቀዋል። የብልጽግናው ባለስልጣናት ስንዴ ተርፎናል፣ ምግብ ጠግበናል እያሉ ዓለም አቀፍ ተቋማትና ሀገራት እርዳታቸውን እየቀነሱ የመቀጠላቸው ሂደት የሚፈጥረው ሰብአዊ ቀውስ ደግሞ አሳሳቢ ሆኗል። የሽመልስ አብዲሳ አማካሪ የጦር አመራሩ እጅ ሰጡን ብሏል። የኦሮሞ ነጻነት ጦር በበኩሉ በተለያዩ ስፍራዎች የሚያደርሳቸውን ጥቃቶችን መቀጠሉን ይገልጻል። ከነዚህ መካከል በምዕራብ ወለጋ መነሲቡ በሪ ከተማ ውስጥ የተፈጸመው የሚጠቀስ ነው። በክልሉ ደቡብ ምዕራብ ሸዋና ሰሜን ሸዋ ዞን አንዳንድ ስፍራዎች ባለፉት ቀናት ውጊያዎች ስለመደረጋቸው ከሁለቱም ተዋጊ ኃይሎች በኩል የወጡ ሪፖርቶች ያመለክታሉ። የሽመልስ አብዲሳ አስተዳደር 7 ዓመት ለተጠጋ ጊዜ በሚዋጋበት በዚሁ በኦሮሚያ ክልል ሽብርተኛ የሚላቸው የክልሉ ወጣቶችን ለመደምሰስ በብልጽግናው ቋንቋ አሳዎቹን ለማጥፋት ባህሩን የማድረግ ዘመቻዎቹም የጊዜ ገደብ እያስቀመጠ እዚህ ደርሷል። እነ ጀነራል ድሪባ መኮንን የ2 ወር ጊዜ ስጡን ብለው 2 ዓመታት ሙሉ እየተዋጉ ናቸው። አቶ ሽመልስ አብዲሳ በጨፌው 1 ወር ስጡን ብለው አንዳች ለውጥ ግን ሳያመጡ የሚመሩትን ክልል ያልተነገረለት ቀውስ ውስጥ እንደከተቱት ናቸው። በተለያዩ ጊዜያት እጅ የሰጧቸው ታጣቂዎች መካከል የተወሰኑትን ለፕሮፓጋንዳ ፍጆታ ሲሉ ወደ ኃላፊነት አምጥተው አሳይተው በርካቶችን ግን ደብዛቸውን አጥፍቷል። አሁን ደግሞ የጸጥታ ጉዳዮች አማካሪያቸው ብርጋዴር ጀነራል ኃይሉ ጎንፋ በኩል ሌላ የሽብርተኛው ቡድን አመራር እጅ ሰጡን የሚል መረጃ አውጥቷል። በይፋው የማህበራዊ ትስስር ገጻቸው ላይ የተጋራው መረጃ የሚያሳየውም ይህንኑ ነው። በትግል ስሙ ጃልቃንቄ የተባለው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ቀጠና አዛዥ እጅ ስለመስጠቱም ዋዜማ ዘግቧል። ጃልቃንቄ በወለጋ ዞኖች የሚንቀሳቀሰው የኦሮሞ ነጻነት ጦር ክንፍን ይመራ እንደነበርና የቡድኑ ቁልፍ ሰው እንደነበረም ያክላል። ግለሰቡ ከሌሎች የቡድኑ አዛዦች ጋር በውስጣዊ ጉዳዮች ላይ በቅርቡ አለመግባባት እንደነበረው ዘገባው አንስቶ ይህም ለብልጽግናው አገዛዝ እጅ የሰጠበት ምክንያት ነውም ብሏል። ይህንን ጉዳይ በተመለከተ የኦሮሞ ነጻነት ጦር የሰጠው ማብራሪያ አሊያም ደግሞ ማስተባበያ ይህ ዘገባ እስከተጠናቀረበት ጊዜ ድረስ የለም።
ዶናልድ ትራምፕ የኢራን አዲስ እቅድ ጦርነቱን አያስቀረውም ሲሉ ገለጹ። ኢራን በበኩሏ አሜሪካ 100 ቢሊዮን ዶላር የከሰረችበትን ጦርነት ዳግም እንዳያገረሽ እየጣርኩ ነው ስትል አሳውቃለች። ይህ በእንዲህ እንዳለ ዋሽንግተን ለመካከለኛው ምስራቅ ሀገራት ግዙፍ የጦር መሳሪያ ሽያጭን መፍቀዷ ተሰምቷል። ዋሽንግተን ለዚህ ቀጠና አጋሮቿ ማለትም ኳታር፣ እስራኤል፣ ኩዌት፣ የተባበሩት አረብ ኤምሬቶች በድምሩ ከ8.6 ቢሊዮን ዶላር በላይ የሚያወጣ የጦር መሳሪያ ሽያጭን ነው ፈቅዳለች የተባለው። እነዚህ ሀገራት አሁን በተኩስ አቁም የቆመው ጦርነቱ ወቅት የኢራን ድሮኖችና ሚሳኤሎች አብዝተው የዘነቡባቸው ስለመሆናቸው የሚታወስ ነው። ይህ ጦርነት ዳግም እንዳይጀመር እየተሰጋ በሚገኝበት በዚህ ወቅት ደግሞም ኢራን ሁለተኛ ዙር የድርድር አማራጭን ትናንት አቅርባለች። ዶናልድ ትራምፕ ግን በዚህ የኢራን እቅድ ደስተኛ አይደለሁም ሲሉ ገልጿል። እንዲህ ያሉ የተደጋገሙ የኢራን ቅድመ ሁኔታዎች አሁንም ጦርነቱን የሚያስቀሩ አይደሉም በማለትም በኢራን እቅድ ላይ ደስተኛ ስላለመሆናቸው በአጽንኦት ገልጿል። ፕሬዚደንት ዶናልድ ትራምፕ የኢራን አመራር የተከፋፈለና የተመሰቃቀለ ነው በማለት ይገልጻሉ። እርስ በራሳቸው ለመስማማት ትልቅ ችግር አለባቸው። በኢራን ያለው አመራር እጅግ የተበታተነ ነው ብለዋል። እንደ ፕሬዚደንት ዶናልድ ትራምፕ ገለጻ ከሆነም በኢራን አመራር ውስጥ 2፣ 3 ምናልባትም ደግሞ 4 የሚሆኑ የተለያዩ ቡድኖች አሉ። ይህም ውሳኔ ሰጭነቱን አስቸጋሪ አድርገዋል ብለዋል። ይህ ሁሉ ብልም ሁሉም ስምምነት ማድረግ ይፈልጋሉ፣ ነገር ግን ሁሉም የተመሰቃቀሉ ናቸው በማለትም አክሏል። ዶናልድ ትራምፕ አሁንም በኢራን እቅድ ላይ ደስተኛ ለመሆናቸውን የገለጹት ሀገሪቱ አዲስ የድርድር ሀሳብን ይዛ ከቀረበች በኋላ ነው። ኢራን 2 ወር የተሻገረውን ጦርነት ለመቋጨት ለሚደረገው ድርድር በፓኪስታን በኩል አዲስ የስምምነት እቅድ ማቅረቧ ይታወቃል። ኢራን ለሁለተኛው ዙር ቀጥተኛ ድርድር ያቀረበችው እቅድ ለአሜሪካ እንደደረሰም የፓኪስታን ባለስልጣናት አረጋግጧል። የኢራን የመገናኛ ብዙሃን ባወጡት ዘገባም የኢራን እስላማዊ ሪፐብሊክ ትናንት ከአሜሪካ ጋር በሚደረገው ድርድር አሸማጋይ ለሆነችው ፓኪስታን እቅዳቸውን አቅርቧል። ይህንን ተከትሎ ነው ዶናልድ ትራምፕ ደስተኛ አይደለሁም የሚል ምላሽ የሰጡት። የመካከለኛው ምስራቅ ጦርነት የበርካታ ሀገራት ኢኮኖሚን አናግቷል። የአሜሪካ መንግስት ከትናንት በስቲያ ባቀረበው ሪፖርቱም 25 ቢሊዮን ዶላር ለዚህ ጦርነት ማውጣቱን ገልጾ ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ግን የአሜሪካ የመከላከያ ባለስልጣናት ጦርነቱ እስካሁን ድረስ 25 ቢሊዮን ዶላር ስለማውጣቱ ለምክር ቤት የሰጡትን ማብራሪያ ውሸት በማለት አጣጥለውታል። የውጭ ጉዳይ ሚኒስትሩ ጦርነቱ እስካሁን አሜሪካን ቢያንስ 100 ቢሊዮን ዶላር አስወጥቷታል ብለዋል። የአሜሪካ የመከላከያ መስሪያ ቤት ፔንታገን የፋይናንስ ዋና ኃላፊ ጁሊየስ ሀርትዝ ከሰሞኑ በሀገሪቱ ምክር ቤት ቀርበው ከኢራን ጋር ለሚደረገው ጦርነት እስካሁን ወጪ ያደረግነው 25 ቢሊዮን ዶላር ነው ብለው ነበር። ሀርትዝ እንደገለጹት አብዛኛው ገንዘብ የወጣው ለተተኳሽና መሳሪያዎች ለመተካት ነው። የጦርነቱ ወጪ በምክር ቤቱ ስብሰባ ላይ መነጋገሪያ ሆኖም ነበር። የኢራኑ የውጭ ጉዳይ ሚኒስትር ግን ፔንታገንን እየዋሸ ነው ሲሉ ቁጥሩን አጣጥለውታል። አሜሪካን ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቁማር የተገዛች በማለት አቅርበው 100 ቢሊዮን ዶላር አስወጥቷታል በማለትም አሜሪካ ካቀረበችው 4 እጥፍ አሃዝ አስቀምጧል። የአሜሪካ መንግስት ጦርነት ውስጥ መግባቱ የሀገሪቱ ታክስ ከፋዮች ላይ ያስከተለው ቀጥተኛ ያልሆነ ወጪ ደግሞም እጅግ ከፍተኛ ስለመሆኑም ጠቅሷል። የእያንዳንዱ የአሜሪካዊ ወርሃዊ ወጪ ጣሪያም 500 ዶላር ነው፣ በፍጥነት ግን እየጨመረ ነው ሲሉም ነው ያመለከቱት። ይህ በእንዲህ እንዳለ አሜሪካ በኢራን ወደቦች ላይ በጣለችው የባህር ላይ እገዳ ምክንያት ኢራን 4.8 ቢሊዮን ዶላር የሚገመት የነዳጅ ገቢ እንዳጣች የአሜሪካ የመከላከያ ሚኒስቴር ባለስልጣናትን ጠቅሶ አክሲዮንስ ዜና አውታር ዘግቧል። ስማቸው ያልተጠቀሰ ባለስልጣናት እንደገለጹት ከሆነም በእገዳው ወቅት 2 የነዳጅ ጫኝ መርከቦች በቁጥጥር ስር የዋሉ ሲሆን 53 ሚሊዮን በርሜል ነዳጅ የጫኑ ሌሎች 31 መርከቦች በባህረ ሰላጤ ውስጥ መንቀሳቀስ ተስኗቸው ቆመዋል። በተጨማሪም አንዳንድ መርከቦች በአሜሪካ የባህር ኃይል ቁጥጥር ስር ላለመውደቅ በመስጋት ነዳጃቸውን ወደ ቻይና ለማድረስ ረጅምና ከፍተኛ ወጪ የሚጠይቅ የጉዞ መስመርን ለመጠቀም ተገደዋል ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።